አባባን እጅግ በጣም በሚያሳዝንና ልብ በሚነካ መልኩ ከሚባለው በላይ እንግዲህ የናቲ እናትና እራሷ አለሜ ሆነው አፈር ደም እያስበሉት ይገኛሉ። እሱም ራሱን በከባድ ሁኔታ መቆጣጠር አቃተውና ናቲ እንግዲህ አባባ ላይ እየሰራው ያለው ግፍና መከራ በጣም ያሳዝናል። አለሜም ደግሞ ላንተ ምንም ክብር አይገባህም። እኔ ሳልፈልግና ሳልፈቅድ ልጄን ልታዳድራቸው የነበረው ማን ስለሆንክ ነው? ትሁትን እኮ የኔ ልጅ አፍቅሯትና ወዷት እንዳልሆነ ብታውቅ ኖሮ ጥሩ ነበረ። ስለዚህ ከአሁን በኋላ አንተን ለመበቀል የማላደርገው ነገር የለም። እኔ ቆይ ምን አድርጊያችሁ ነው እንዴ? ድሮም ቢሆን እኮ ነግሬህ ነበር። ያችን አሮጊትህ ሚስትህን ስትፈልጋት በጣም ልቤ ተሰብሯል። እኔ እንደምወድህና እንደማፈቅርህ እያወክ ይህን ነገር በማድረግህ ትልቅ ዋጋ ትከፍላለህ ብላ አለችው። እሷም እንግዲህ እጅጉን በጣም በሚያሳዝን ሁኔታ አባባ የተቻለውንና አቅሙ የፈቀደለትን ያክል እስከ መጨረሻ ድረስ እየተጋፋና ራሱን ለማትረፍ ብዙ ነገር እያደረገ ነበር። አሳዛኙና ልብ ሰባሪው ነገር ግን ከሚባለው በላይ በጣም የሚገርምና የሚደንቅ ነገር እየተፈጠረ ይገኛል። እሱም ለረጅም ጊዜ አባባ ሚስቱን በጉጉት ሲጠብቅ ዛሬ በመገናኘቱ ይሄንን ነገር እንደገና መፈጠር በጣም አሳዛኝ ነገር ነው። አባባ እንግዲህ ከባድ የስቃይ ፈተናውን እያስተናገደ ይገኛል። እሱም ለስራ ተደውሎለት ወደ ስራ ተሄደ በኋላ በዛው ተመልሶ ሲመጣ አለሜና ናቲ ተመካክረው ለአባባ ትልቅ እቅድ አዘጋጅተው መጨረሻ ላይ ይሄን ጉርዱብዳ ማድረጋቸው በጣም ልብ ይሰብራል። ትሁቴ እንግዲህ አባዬ ይመጣል እያለች ቤቱን አዘገጃጅታ እንዲሁም ደግሞ ተመስገን የአባባን ሚስት ወደ ሆስፒታል ይዞ ሂዶ ምርመራ ካደረገላት በኋላ በቅርብ ጊዜ ትውስተዋን ታገኛለች። ስለዚህ የድሮ ፎቶ፣ ሽቶዎች እንዲሁም ደግሞ ድሮ የምንለብሳቸው ልብሶችን በሙሉ እሱን ካገኘች በቶሎ እንደምታስታውስና ዶክተሩ በቶሎ እንደምትድን ሲነግራቸው በጣም ደስ ብሏቸው ደስታቸውን እያጣጣሙ ሳለ ናቲም እንዳጋጣሚ መጣና ይህንንማ ደስታ መናገር የምችለው ለአባዬ እኔ ብቻ ነኝ፣ ስለዚህ እኔ ልደውልለት አለና ወደ አባባ ዘንድ ሲደውልለት የመኪና አደጋ ድምፅ እየሰሙ እራሳቸውን መቆጣጠር አቅቷቸው በድንጋጤ ውስጥ ሆነው አለፉ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦቼ አመሰግናለሁ። ትሁቴ በመጨረሻ የስቃይ ፈተናዬን አልፌ ከአንድ ወር በኋላ ወደ ቤተሰቦቼ ዘንድ ሄጄ የራሴን ውሳኔ እወስናለሁ፣ ናቲን በጣም እወደዋለሁ፣ አፈቅረዋለሁ እያለች ለቲና እየነገረቻት ነበርና ቲና ደግሞ ናቲን እየተከታተለች ትሁትን የሚፈልጋት በጣም በሚያሳዝንና በሚገርም ሁኔታ አብሯት ሊቀጥል ሳይሆን የሚፈልጋት እጅግ በጣም የሚገርም ነገር ነው። እሷን የሚፈልጋት እንግዲህ በጥቅሉ እንደተናገረው ተመስገንን ለማስቀናትና ለመብለጥ፣ በዛ ላይ ደግሞ በጣም በሚያሳዝን ሁኔታ አንቺ በፍጹም ይሄ ነገር አይገባሽም፣ ምንም ቢባል ምንም እጅግ በጣም ከባድና አደገኛ ነገሮችን እየሰራሽ ነው። ስለዚህ ተመስገን እንደማይፈልጋት እኔም ደግሞ ፈልጌ ከጣልኳት በኋላ መቼም እኔ የጣልኩትን እቃ በፍጹም ሊያነሳው አይችልም። ተው ተመስገን፣ ይህንን ነገር ናቲ ስታደርግ እንዳይቆጭህ። ተመስገን በጣም ነው የሚወዳት። አንተ ግን ከእናተ ጀምሮ ለክፋትና ለተንኮል መተህ ይህን ማድረግህ ትልቅና አደገኛ ስህተት ነው። ሲቀጥል ደግሞ ከምትለውና ከምታስበው በላይ
እጅግ ዋጋና መስዋዕትነት እየተከፈለለት ያለው ህይወት በአንተ መንገድ እንደዚህ መታየቱ በጣም ያስጠላል። ስለዚህ ምንም ቢሆን ምንም ዛሬም ነገም ከምታስበው በላይ በደስታ ትሁቴ የሚያኖራት እጅጉን በጣም የሚወዳትና የሚያፈቅራት ተመስገን ብቻ ነው። ስለዚህ እባክህ አትፈታተናቸው ብላ መናገር ጀመረች። እሱም ደግሞ ተይ እባክሽ የፈለኩትን ነገር ሳላደርግማ በሰላም ልተኛ አልችልም ብሎ ነው የተናገረው። እንግዲህ ትሁት አሁን ላይ ምን እንደሚያጋጥማት ባናቅም የመጨረሻ ጣፈንታዋ ግን በጣም ነው የሚያሳዝነው። ይህንንም ደግሞ እርግጥ አድርጋ ስትነግራት አላመነችም ማለት ነው። ማናትቺ ቲና እባክሽ እባክሽ እምለውን አዳምጪኝ፣ ምንም ነገር ቢፈጠር ምንም ናቲ አይወድሽም፣ የሚፈልግሽ ለጥቅምሽ ነው። ይህን ሚስጥር ብትናገሪ የምር በጣም ነው እምቀየምሽ። ትሁት ለራስሽ ለህይወትሽ ለአደጋሽ ማሰብ ጀምሪ። እኔ ማንኛቸውንም አልፈልጋቸውም። ተመስገን እንኳን እወድሻለሁ ቢለኝ አሁን እየሰራሁ ያለሁት ስራ ትዳር በፍጹም ሊያኖረኝ እንደማይችል አውቀዋለሁ። ስለዚህ ለአንቺ ልንገርሽ ብዬ ነው። የተጨፈኑትን አይኖችሽን ግለጭና ዘወር ዘወር ብለሽ ለማየት ሞክሪ። በኋላ የገባሽበትን ችግር የሚያወጣሽ የለም እያለች ነገረቻት። ቲና ቆይ ምን አስበሽ ነው? ምን አቅደሽ ነው? እኔ ምንም አላቀርኩም። መኖር ባለብኝ ነገር ላይ እየሰራሁ እየኖርኩ ነው። ቆይ ስራሽ ምንድን ነው? እልም ብለሽ የምትመጪውስ ነገር ምንድን ነው ብላ ስትላት፣ ስራዬ የራሴ ነው፣ ግን እውነቱን ልንገርሽ እስካሁን ድረስ ሰውን የሚበድልና የሚያስከፋ ነገር አላደርግም። በእኔ ላይ የሚጫወቱብኝንና ታሪክ የሚሰሩብኝን ሰዎች ግን በልጬ ለመገኘት እሞክራለሁ። ስለዚህ ወደድሽም ጠላሽም ተመስገን ላንቺ ምን ያህል ክብርና ፍቅር እንዳለው በቅጡ የተረዳሽ አይመስለኝም። ስለዚህ በቅጡ እስከምትረጂ ድረስ ጊዜ ይፈልግብሻል ብሎ ነው ያለቻት። እሷም እጅጉን በጣም አዝናና ራሷን መቆጣጠር ቢያቅታትም የመጨረሻ ጣፈንታዋና ፍላጎቷ የሆነው እንግዲህ በአጭር አማርኛ ወደደችም ጠላችም ናቲን ሽማግሌ ለመላክ ናትዬ እያለች ትገኛለች። ተመስገን ግን እውነት ለመናገር ትዕግስቱ በጣም ነው ያለቀው። በሆነውም ባልሆነውም በተፈጠረውም ባልተፈጠረውም ዝም ብሎ እየተፈታተነውና ራሱን መቆጣጠር አቅቶት ትዕግስቱን እያሳጣው ይገኛል ማለት ነው። ተመስገን ደግሞ ይሄን ነገር በፍጹም አይፈልግም። አሁን ላይ እንግዲህ ከሚባለው በላይ እድል ለተመስገን ያላት ስሜት እጅጉን በጣም ጥልቅ ሆኗል። ናቲ እኔ ወደ ውጭ ይዣችሁ ልውጣ እያለ ሲል፣ በፍጹም እኔ ካንተ ጋር መሄድ አልፈልግም እማዬ፣ አንቺም መሄድ የለብሽም። እንደውም ቤት ስንሆን ሰላም ነው። መሄድ ካለብን ደግሞ ከተመስገን ጋር እንጂ ከማንም ጋር አይደለም ብላ አለቻት። እሷም በጣም ግራ ተጋባትና እሺ ልጄ አንቺ ካልሽ ምንም ችግር የለው፣ ግን እየሆነ ያለው ነገር በጣም ከባድ ነው። እኔ እዚህ ቤት ውስጥ የምንኖረው እንዴት ነው? እዛስ ገጠር ጉልቴስ ስራዬስ ብላ ስትል፣ አይማዬ ያንን ማትተነው መተናል። አሁን ይሄ ቤት ያንቺ ነው፣ ሀብታም ሆነሻል። የዚህ ቤት ሰውዬ ደግሞ ያንቺ ባልሽ ነበር። እማዬ ሁሉንም ነገር ቀስ በቀስ ታስታውሻለሽ አለቻት። ቲናን ደግሞ ቆይ አንቺ ማነሽ አለቻት። እማዬ እኔ በሰዓቱ የልጅሽ ሚስት ነበርኩ። እኔ ልጅ አለኝ እንዴ? አዎ ወንድ ልጅ ነበረሽ። እሱም ወደ ገጠር ጠፍቶ የት እንዳለ አይታወቅም። ባልሽ? አይ ትዳሩ እንኳን እንዳለ ይቆይና ወደፊት ብዙ ነገር የምንጫወተው ነገር አለ። እማዬ አንቺ ምንም ነገር አታስብ እያለች አለቻት። ቲና ወደ ክችን ገባችና ትሁቴ ካሁኑ ማረፊያችንን መፈለግ አለብን። ሴትዮቱ እኮ አንቺ ማነሽ ምንድነሽ የሚል ጥያቄ አብዝታለች። ይሄ ደግሞ ከባድና አደገኛ ጥያቄ ነው። መጨረሻችን ችግር ይፈጠር ይመስለኛል እያለች መናገር ጀመረች። በፍጹም ይሄማ ሊሆን አይችልም፣ እንደዛ የማያደርጉ አይደሉም። እኔም ደግሞ ከአንድ ወር በኋላ ወደ ሀገሬ ለመሄድ ወስኛለሁ ብላ ስትላት፣ አሀ ይሄማ ከሆነ እኔንኛ ማረፊያዬን መፈለግ ያለብኝ ብላለች። ቲና አዲሱ ስራዋ እንግዲህ አይነ በሲር ሁና
አንዱን ሰውዬ እየተጫወተችበት ነው። እሷም አባቴ ያወረሰኝ ቤት አለኝ ብላ ስትለው አገባሻለሁ፣ እወድሻለሁ፣ ሞትኩኝ፣ ያዥኝ፣ ልቀቂኝ እያለ እሷን እያታለለ ከጓደኞቹ ጋር ግን ሌላ ስልክ እያወራ ሊጠቀምባትና ሀብትና ንብረቷን ሙልጭ አርጎ ከወሰደ በኋላ ቲና የምትባል ሴት በህይወቱ እንደማያውቅና በፍጹም እንደማይፈልጋት ነው ደጋግሞ እየተናገረ ያለው። እንግዲህ እሷም ይሄን ነገር በስልክ ሲያወራ እየሰማችው እያስመሰለች መኪና ውስጥም ሆና ምንም ነገር እንዳልተፈጠረ እየሆነች ትገኛለች ማለት ነው። በጣም እጅግ የሚያሳዝነውና የሚገርመው ነገር የመጨረሻው ሁኔታ በእንደዚህ አይነቱ መቀጠሉ በጣም ከባድና አደገኛ ስህተት ነው ማለት ነው። እንግዲህ እጅጉን በጣም የሚገርመውና የሚደንቀው ነገር አለሜ አሁን ላይ ለአባባ ያላት ክፋትና አስመሳይነትም እንደዛው እንደቀጠለ ነው። ሌላው ደግሞ ከሚባለው በላይ ናቲ አሁን ላይ አባባን በእንደት አይነት መልኩ ማጥመድ እንዳለበት ትሁትን እንደማይፈልጋት በተደጋጋሚ ለትሁት ቢናገርም ትሁት ደግሞ ለማነት ለቲና ቢናገርም ቲናም ለትሁት እየተናገረች ትገኛለች። ተመስገን አሁን ላይ እድልን በጣም እንደሚወዳት እንዲሁም ደግሞ የተለየ ስሜት እየታየበት ይገኛል ማለት ነው። ይህንንም ነገር ለመቆጣጠር ከአቅም በላይ እጅጉን በጣም የሚያሳዝንና የሚገርም ነገር እየታየ ነው ማለት ነው። ሌላው እንግዲህ ከሚባለው በላይ ትሁቴ የአባባን ሚስት እየተንከባከበች ሳለ ትውስተዋንም ደግሞ የሚመለስበትን መንገድ በሙሉ ዶክተሮቹ የተናገሩትን ለትሁት እየነገራት ነበረ። ትሁቴም ደግሞ ይሄ በጣም ጥሩና ደስ የሚል አጋጣሚ ነው፣ ሁሉንም ነገር እናደርጋለን፣ እማዬ በቅርብ ጊዜ ሁለመናዋ ተመልሶ በደስታ እንደምንኖርና ጥሩ ነገር እንደምናይ ተስፋ አለኝ ብላ ነው ያለችው። አመሰግናለሁ ትሁቴ ብላ አለች። እና አሁን ላይ ደግሞ እቺ አዲሷ ላይ ተመስገንን እንደወደደችውና እንዳፈቀረችው ትሁቴ ስትናገር አትፍዘዥ ትሁቴ፣ እኔ ላንቺ ነው፣ የልጅሽ አባት ነው፣ በጣም ይንከባከብሻል፣ ይወድሻል። እስካሁን ድረስ እልክ ይዞት ነበር። ያ ሁሉ ክፋት ደግሞ ትቶ በመልካምና በጥሩ እያሰበ ያለው ሰው ነው። ስለዚህ ተመስገንን መቼም ልትገቢውና መቼም ልትጠይው ማሰብ የለብሽም። ለራስሽ ነው፣ ለማንም አይደለም፣ እወቂበት፣ ጅል አትሁኝ እያለች ነው እስከ መጨረሻው ድረስ እንግዲህ ቁርጧን እየነገረቻት ያለችው። ትሁት ግን ታጥቦ ጭቃ በመሆኗ በጣም እናዝናለን። የአባባ ሚስት ፎቶ እያየች ነበርና እውነት ይሄ ነገር ባሌ ነው እንዴ እያለች ከባድ ጥርጣሬ በውስጧ አድሮባታል። እማዬ ባልሽ ነው፣ አምነሽ መቀበል አለብሽ። ካሁን በኋላ እዚህ ቤት ነው በደስታን ህይወትሽን መቀጠል የምትችው ብላ ደጋግማ እየነገረቻት ነው ማለት ነው። እድልም ትምህርቷን የዘንድሮውን አመት ብታቋርጥ የቀጣይ አመት እዛው እንደምትገባ እየነገረቻት ትገኛለች። የአባባ ሚስት ሙሉ ትውስታዋ ከተመለሰ በኋላ ምን ይፈጠር ይሆን? ቆይ ሰውየው የት ገብቶ ነው እያለች እሷ ናት የአባባ መጥፋትና እንዲሁም ወጥቶ መቅረት በጣም እያሳሰባት የነበረው። ትሁቴም ታዲያ እውነታቸውን እኮ ነው፣ ቆይ አባዬ የት ገብተው ነው ብሎ መደወል ጀመሩ። መጨረሻ ላይ እንግዲህ የሰሙት ነገር በጣም ያሳዝናል። ቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።